ታሻውን ተነስቶ ሙሐመድም ስለኔ ተናግሯል፣ ኢሳም ስለኔ ተናግሯል፣ ሙሴም ስለኔ ተናግረዋል። እነሱን ሲያናገራቸው የነበረው ደግሞ የፍቅር ሲዝም አምላክ ነው ይላል። ማስረጃ ስትጠይቂው ራሱ ከጻፈው መጽሐፍ ላይ ከደምሳሽ መጽሐፍ ላይ ያመጣልሻል። ይሄ መልስ ሊሆን አይችልም። ከአንተ በፊት እስቲ ማድረጃ አምጣ ስትይው አይ የለም ይልሻል። እኔ ማምጣት የምችለው እኔው ከጻፍኩ መጽሐፍ ነው ይልሻል። ታዲያ እንዲያ ከሆነ ሙሐመድን ስለምን እንቀበላለን ደምሳሽን ካልተቀበለ? በነገራችን ላይ እኮ ኢየሱስ ሙሐመድ እንደሚመጣ እንትን ብሎ ነበር ተናግሮ ነበር። ከኔ በኋላ አህመድ ለምንድን ነው ተደው ውሸት ነው እሱ። እንደዛ ከሆነ እኮ አደምን ጀነት ውስጥ አግኝቶት ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ራሽ እሱ ውሸት ነው። እኔ አሁን እንደዚህ ብል ቆይ እነዚህ እሱ የውልሽው ቁርአን ውስጥ ነው ያለው እኮ ቁርአን ውስጥ ስለኔ ኢሳ አደም ይባል ይመጣል አይምና አህመድ ይባል ይመጣል ብሎ ተናግሯል አለ። ማስረጃ ሲጠየቅ የለም። እኔ አሁን ብድግ ብዬሽ እንዲህ ብልሽ ምን ትያለሽ? ሙሐመድ በቁርአን ውስጥ ወይንም በሐዲስ ውስጥ ስለኔ ትንቢት ተናግሯል እፎይ የሚባል ይመጣል ብሏል ብልሽ ትቀበይኛለሽ? አልቀበልም። ለምን አትቀበይኝ? ማልቀበልበት ምክንያት እኔ እንትን አሁን ሙሐመድ እኮ ስለኔ ተናግሯል። ለምን ነው አትቀበዩ? ራስ ተናግሯል። አዎ ስለኔ እንደሚመጣ ተናግሯል። አላህም እፎይ የሚባል ይመጣል ብሎ በቁርአን ውስጥ ተናግሯል። ለምን አትቀበዩ? አንተ ማለት ነው እሱ ለጊዜ ተውን ማለት ነው። ሱብሃንአላህ ወይ የምሬን ነዚህ አሁን አይምሮ እንዳለው እናስብ። አንዴ አይምሮ እንዳለው እናስብና ማትቀበይበት ምክንያት ሙሐመድም ስላንተ አልተናገረም አላህም ስላንተ አልተናገረም ብለሽ እንዳትቀበይ ያደረገሽ ምክንያት ምንድን ነው? አንተን ነው አንተን ማልቀበልበት ምክንያት አንተ ራስ ሙሐመድን ስለማትቀበለው ነው። እኔ ማልቀበለው ኦኬ ሙሐመድ ስለማልቀበለው ነው ማትቀበለው? ለምን መሰለህ? እና ኢሳ እና ሙሳ አለይሂ ሰላም ለኛ አይደለም የተላኩት፣ ለኢትዮጵያውያን ህዝብ አይደለም የተላኩት። ኖ ፕሊዝ አንዴ እኔ የአንቺን ቁርአን ውስጥ ያለው ሙሐመድን አልቀበለውም ስህተት ስለሆነ ስለበረዛችሁት ስላጠፋችሁት ስለዚህ እንጂ ትክክለኛው ሙሐመድ ስለኔ ተናግሯል ብለሽስ? አይ እሱን ተውና አንተም ብትሆን አሁን እኮ ተናግሯል ምናምን የምትለው ማለት ነው አዲሱ መጽሐፍ ቅዱስና ሌላኛው ከዚህ በፊት የነበረው ማለት ነው መጀመሪያ እንደነበረ የነበረው እሱን ብላ አይደል ልታስረዳኝ ትሞክረው አንተም ብትሆን። እሺ ሙሐመድ አልተናገረም። ሙሐመድ የተናገረው እንትን እኔ ጋር አለ ቁርአን ምናምን ሐዲሶች አሉ እኔ ጋር እዛ ላይ እኔ አላየሁትም። ባይዘው ሐዲስ ውስጥ ቁርአን ውስጥ ፈልገሽ ነው የለውም አንተ ሱብሃንአላህ እፎ የሚል ቁርአን ውስጥ ቼክ አድርገሻል? ቆይ እነዚህ እፎ የሚል ቁርአን ውስጥ የለውም? ኡፍ አለ እፎይስ እፎ የለም። እሱ ራሱ እሺ ሐዲስ ላይ የለውም? አትበሉ የምን ያለ እንደሱ አክብሯቸው የምን ነው እንጂ አንተ አይደለም። እኔ የለውም ቁርአን ውስጥ ሐዲስ ውስጥ የለውም። በዚህ ታዛሪ ደግሞ ምን አይነት ነገር ነው? እሺ አሁን ጥያቄ ልጠይቅህ። አየሽ ነዚህ አሁን ትክክለኛ ጭንቅላትሽ እንደተጠቅመሻል አጨብጭቤያለሁ። ቁርአን ውስጥም ሐዲስ ውስጥም ስለሌለው ሙሐመድ ስላንተ አልተናገረም አላህም አልተናገረም አልሽ። አላህና ሙሐመድ ስለኔ ያለመናገራቸው ማስረጃ አድርገሽ ያመጣሽው እኔ ሙሐመድና አላህ ተናግረውልኛል ስል ያልተቀበልሽው ሐዲስ ውስጥም ቁርአን ውስጥም ስላጣሽ ነው አይደለ? አዎ ጎበዝ። እኛም ኢየሱስ ስለ ሙሐመድ ተናግሯል ስትሉ ውሸት ነው አልተናገረም ስንል መጽሐፍ ውስጥ ስላጣ ነው። ወንጌል ውስጥ ሙሐመድ ወይም አህመድ የሚባል ስም ሽታውም የለም። ስለዚህ ነው አልተናገረም እንለው። አንድ በይ። ሁለተኛ ቆይ
በመሀል አስገባኝ አይጠፋብኝ። አንድ አስጨርሽኛ እኮ ይመለሳለሁ ሊሄድ ነውና ነው። እሺ እንድታስገባሽ በመሀል አስገባኝ እኮ ትቀጥያለሽ። ሁለተኛ ደግሞ ሙሳ አላህን አናግሮታል ስትሉ ማን ይቀበለው? አንዴ ይደርባል ተሽተዛ ሙሐመድ አይምን ኢሳን ሙሳን አላህን ያናገረው ስትሉ ማን ይቀበላችሁ? ምክንያት ሙሳን ያናገረው አላህ የሚባል አይደለም፣ እግዚአብሔር ነው ያናገረው። እርሱ ያለና የነበረውን ያናገረው። ይህንንም ደግሞ ከየት ነው የምናገኘው? በሙሴ መጽሐፍ ውስጥ ነው፣ በተውራት ውስጥ የምናገኘው። አላህ አናገረኝ አይደለም ያለው። ከጊዜ በኋላ ታዲያ ሙሐመድ ከሺህ ዓመት በኋላ መጥቶ ሙሳን አላህ አናግሮታል ቢል ለምን እንቀበላለን? የሙሐመድን አስተምሮ ዘንድ። ስለዚህ ሙሳ መጽሐፍ ውስጥ ስንፈልግ ካጣ ነው። ስለዚህ ሙሐመድ ዋሽቷል ማለት ነው። ልክ እኔን አሁን ሙሐመድ ስለኔ ተናግሯል አላህም ስለኔ ተናግሯል ስልሽ ኖ ዋሽተሃል አልተናገሩም አልሽኝ። ለምን እንደዛ አልሽ ስልሽ ቁርአን ውስጥም የለህም ሐዲስ ውስጥም የለህም አልሽኝ። በተመሳሳይ ደግሞ እኛም ሙሐመድ የሚባለው ወይንም ደግሞ አላህ ለሙሳ አናገረው የሚለው ውሸት ነው። በተውራት ውስጥ አላህ የሚባል ስም ሽታውም የለም። ታስቢት ነዚህ ከዛ አንፃር ነው ሚዩት ነሽ እያወራሽ ሆነ። እሺ ተውራቱ የት አለ? አንድ ያለው ምን አልሽ እኮ ታዲያ አሁን መጽሐፍ ቁርአን ማለት ነው የአላህ ቃል ነው ብለናል። የትም ሀገር ይገኛል፣ ግን እኛ ጋር እናንተ መጽሐፍ የለም። የመጀመሪያው የለም፣ አሁን የተጻፈ ነው። እንዴት ነው አንተ እኔ ኢሳ ፈጣሪ መሆኑን የምትነግረኝ ወይ ደግሞ ልጁ መሆኑን እንዴት ነው ልታስረዳኝ የምትችለው? እሺ አሁን የተጻፈ ነው ስትይ አንቺ ቤትሽ ውስጥ ያለው ቁርአን መቼ የተጻፈ ነው? መቼ መጻፈ እንደ ሙሐመድ ራሱ ጽፎት ከሆነ እሺ ስላለፉት ነቢያቶች እንዴት ሊያውቅ ቻለ? ታሪካቸው ምናምን ስላለፉት ታሪካት ፕሊስ ነዚህ አይደለም ፖይንትሽ ብዙም አልገባኝም። ግን አሁን የተጻፈው ስትይ ምንድን ነው? አሁን የተጻፈው ስትይ አስቀድሞ መጽሐፉ የተጻፈ አለ። ይሄ የምታዩ ከሆነ አሁን የተጻፈ ነው። ለምሳሌ ይሄ ፒሲ ላይ የምታዩ በፊት ቴክኖሎጂ ስለሌለ አሁን ቴክኖሎጂው እንትን ሲል እዚህ ላይ ይጻፋል። ወረቀት ሲመጣ ወረቀት ላይ አሁን ይጻፋል። ጽሁፉ ራሱ እንደሆነ ግን አስቀድሞ የለም ወይ? አለ። አስቀድሞ ቃሉ ነበር የለም ወይ? ቃሉ አለ። ግን አሁን ስልክ ላይ አፑን ስታይ አሁን ስልክ ላይ አዲስ ሊወጣ ይችላል። ያ ማለት ግን ቃሉ አዲስ ነው ማለት አይደለም። ወንጌሉ አዲስ ነው ማለት አይደለም። አስቀድሞም የነበረ ነው። ስለዚህ አሁን ቤታችን ያለው አዲስ ነው ስትይ ምን እያልሽ ነው? ወይንም ደግሞ መሐመድ ያልጻፈው የቀድሞዎቹን ነቢያት እንዴት አወቀ ካልሽ ደግሞ አንድ ጥያቄ ብቻ ልጠይቅሽ እህታችን። ታሪክ በመስማት ስለ ሰዎች ማውራት ይቻላል አይቻልም? ይቻላል። ጎበዝ። ሱራ 961 አንዴ ፈተው ቃል እንትና ማን ነበር? እናቶቻችን አባቶቻችን ስለ ምኒልክ ስለ አጼ ቴዎድሮስ ስለ አለፉ ስለ አድዋ ታሪክ ምናምን ሰምተው ይነግሩናል። ሙሐመድም ልክ እንደዛው ወሬ ሰሚ ነበረ። ሰዎቹ ምን ይሉት ነበር በጊዜው የነበሩ? ከእነርሱም ከናፍቃን እነዚያ ነብዩን የሚያሰቃዩ እርሱ ጆሮ ነው ወሬ ሰሚ ነው የሚሉን አሉ ይላል። ስለዚህ ሙሐመድ ምንድነው? ጆሮ ነው። ጆሮ ጠቢ ሲባል ሰምተሽ ታውቂያለሽ? ወሬ የሚሰማ ታውቂያለሽ? አይደለም እምነት ነው እያከበርክልኝ። ሙሐመድን ስትናገር እያከበርክ ምን ልበል? ያው ጆሮ ነው ወይንም ደግሞ ወሬ ሰሚ ነው ይሉታል። እሺ በዚሁ እንደ ምክር አንድ ነገር ልበል። እሺ ነብዩ ሙሐመድ በነገራችን ላይ ሰለላሁ ዐለይሂ ወሰለም ዓለም ሁሉ ያወቀው ነው አይደል? በምን ህፃን ልጅ ስላገባ ወደም ያውቁታል። እሱ ብቻ ነው ህፃን ልጅ ያገባው። ማንም ጋር ሄደ ስለ ሙሐመድ ብትጠይቅ ሰለላሁ ዐለይሂ ወሰለም ሁሉም ሰው ያውቀዋል አይደል? አንተም ታውቀዋለህ። ከሱ ውጭ ማንም ህፃን ያገባ ስለሌለ ያውቁታል። ህፃን አግብቶ ነብይ ሆነ። ሌላ ይቅርና እኔ ራሴ አላውቅህም። ስለዚህ በእውቀት ታውቂኛለሽ።
ነዚል ቆይ ይሄንን ፊት አልታይሽም? ቆይ ይሄ ምን ይባላል? ይሄ ምንድን ነው? ጺም። ይሄስ ኮፍያ አይተሻል። ስለዚህ ፊቴን አይተሻል፣ ጺሜን አይተሻል። ነብይሽን እኔን አላጣቂውም። አየሽ፣ እኔን እያየሽኝ አላቅህም ትይኛለሽ። ቤቴ ገብተሽ ስሜን እየጠራሽ ፊቴ እያወራሽ አንተን አላቅህም ትያለሽ። ነብይሽን አላየሽውም። ጺም ይኑረው አይኑረው አታውቂም። ኬፕ ያጥልቃል አያውቅም። እኔን እያየሽኝ ነው። ኢየሱስን ማየት አለብህ ግዴታ፣ እሱን ለማምለክ በእይታ አይደለም። ባይዘው አንቺ እኮ ነሽ ባይ አላቅህም ስትይ እኮ ስለ ዓለሙ ሁሉ ያውቀዋል ሙሐመድን ሰለላሁ ዐለይሂ ወሰለም። ሌላ ቀርቶ እኔ ራሴ አላቅህም ያልኩ አንተ እንኳን ዓለም ላይ እንትን ልትወደስ ምናምን ውጥና እኔ ራሴ አላቅህም። እሺ ነዚህ እሺ ፋይ አሁን አላህ ለመኖሩ ምንድን ነው ማስረጃሽ? ሙሴ አናግሮታል። ሙሴ ለማናገሩ ምንድን ነው ማስረጃሽ? ዋላው አለ ለቁርአኑ ኬት እንደመጣ ቁርአኑ ምንድን ነው ማስረጃሽ? ቁርአን ላይ ራሱ የኔ ቃል ነው ብለዋል አላህ ሱብሓነሁ ወተዓላ። ቁርአኑን ማን ነገረሽ? አይቼው ተላልፎ ከትውልድ ወደ ትውልድ ተላልፎ አይቼው ነው እኮ። መጀመሪያ ቁርአኑን ማን ነገራት? ማንም ይንገረን። አንተም ከሆንክ ከኢየሱስ በቃሉ አይደለም የሰማው አይደል? ቁርአኑ ከማን የመጣው? ቆይ ቁርአኑ ከማን የመጣው? ፕሊዝ ካላ ቀጥታ ላንቺ ነው የመጣው? ለኔ አይደለም። እና እኔ ከአላህ ጋር መነጋገር አቅም የለኝም። ቁርአኑ ካላህ ለማን ወረደ? ለነብዩ መሐመድ ነው። በጅብሪል አማካኝነት መሐመድ ጋር ሄደ። ጎበዝ። አየሽ፣ ቅድም ያልኩሽ ሰርኩላር ሪዝኒንግ ገባሽበት ማለት ነው። ስለ ሙሳ ምን ነግሪን? መሐመድ የነገረሽን ይሆናል። መሐመድ አላህ ነገረኝ ብሎ አላህ ነገረኝ ሙሳ እኮ አላህን አናግሮታል ብሎ የተናገረው ከሺህ ዓመታት በኋላ በደንብ አስተውይ። የመገቡ ሰዎች ሚታጋቸው ስታስገባቸው ወይ ከሺህ ዓመታት በኋላ ሙሳን ያናገረው አላህ ነው ያለውን ነው የምታምኚው ማለት ነው። ልክ ደምሳሽ ከሺህ ዓመት በኋላ መጥቶ መሐመድ ስለኔ ተናግሯል እንዳለው ሁሉ መሐመድም ስለነ ሙሳ ከሺህ ዓመታት በኋላ መጥቶ አላህ አናግሯቸዋል ሲልሽ እንዴት ነው መሐመድ የምታምኚው ነው? እንዴት ነው የምታምኚው? ቁርአን ካላህ ነው ነው ያለው። አላህ እንደፈጠረኝ በምን ታውቂያለሽ? ያወቁት እንዴት መሰለ? እሺ እኔ እነ ሙሳ አለይሂ ሰላም ኢሳ ምናምን ለኔ አይደለም የተላኩት። በምን አወቅሽ ቁርአኑ ካላህ ለመሆኑ? እኮ ለእስራኤል ህዝብ ነው። መሐመድ ደግሞ ለዓለም ሁሉ ነው የተላከ አይደለም። መሐመድም ለአረቦችና ለአካባቢዋ ነው የተላከው። ፖይንቱ እሱ አይደለም። ፕሊዝ ካላህ ለመሆኑ ለዓለም ተላከዋለ ሰዋት ያንንም ያለው መሐመድ እኮ ነው። ካላህ ለመሆኑ ምንድነው ማስረጃሽ ስልሽ አይ እነኛ ለእስራኤል ነው የተላኩት እሱ ለዓለም ነው ሰዋት ካላህ ለመሆኑ የምስክር አይሆንም እኮ ነው። እንዴት ነው የማየው ነው አላህ ለማለቱ ያንን ምስክር አይሆንም ራሱ መሐመድ ነው ያለው እያልኩሽ ነው። አይደለም አልኳ እኔ ቁርአኔ ላይ አለ። ልክ አንተ መጽሐፍ ቁርአኑን የነገረሽ መሐመድ ነው። ቁርአንሽ ላይ ቢኖርም ልታስረዳኝ እንደምትሞክረው ያክል እኔም ቁርአን ላይ ያየሁትን ነው አይደል? አንተም መጽሐፍ ቅዱስ ነው እኮ ቁርአኑ ላይ ያለውን እኮ እየነገርኩሽ ያለሁት እነዚህ ያለሽ ምስክር አንድ ሰው ብቻ ነው፣ እሱም ቁርአን ብቻ። ቁርአኑን ደግሞ መሐመድ ብቻ እያልኩሽ ነው። አንድ ሰው ላይ ነው የቆምሽው። ስለ ነቢያቶቹ እንዳለ ምን ነግሪኝ ከቁርአኑ ቁርአኑ ደግሞ መሐመድ ነው እያልኩሽ ነው። እሺ ቁርአንማ ካላህ ነው ሁሉ ነገርኩህ ነው ተቀበል ማለት ነው። እሱንም ካላህ ነው ያለሽ መሐመድ ነው እያልኩሽ ነው። እኔ ደግሞ ስለዚህ ካላህ በላይ መሐመድ ነው ማመን ያለብሽ። መሐመድ አይደለም ያለው አላህ ለመኖሩ እርግጠኛ አይደለሽ። መሐመድ ነው የነገረሽ። ከመሐመድ ውጭ ምንም መረጃ የለሽም።
ቁርአን ከመሐመድ አይደለም ነው። ቁርአን ከመሐመድ አይደለም። እሺ አንዴ አርጉመንቱ እንትን ካለሽ እስቲ ሌሎቹ ጋር ቀጥሉና መለሳለኝ። እሺ ከኔ ጋር ቀጥል። ኦኬ እንኳን ደህና መጣ። እንኳን ቆይ። መልካም አላህ ድምፁ ተሰምቶ ያውቃል? ትላንትም አውርደኝ ነበር። ትላንት ማታም አወረድከኝ። አሁንም አወራኝ አይደል? ኔትወርክ ነው ከአስር ሲያወርድ ሲያስገባ የነበረው አንተ ነህ እባክህ። ኧረ ተው ቀጥልሽ። ተው አትዋሽ። አታወርደኝማ። እየደራረገ ነው። ኧረ ኔትወርክ አትበል። ኔትወርክ ካረበሽ ካትወርድም ቶፒኩ ላይ ቀጥልሽ። አይ ነጥብ ከታልክ እኮ ታወርደኛለህ ብዬ ምን አውቀህ ምን የምታውቀው ነገር አለና ያኔስ እስቀጥል። 5 ደቂቃ ያህል አርጊው ማድረግ ከቻልክ እኔ ወንበር አደንቅሃለሁ። የዚህችን እነዚህን ያህል አንተ መሞገት ከቻልክ አደንቅሃለሁ። ቀጥል። እሺ ምን አልከኝ? ቀጥል። ምኑን ጠይቀኝ። ለመሆኑ ቆይ ምን እየጠጣ ነው? እሱም ተወውና ኦኬ። አላህ ለመኖሩ ሕያው ለመሆኑ በሶስተኛ አካል ከሙሐመድ ውጪ ማስረጃ አለህ? ልንገርህ። ማለት ትፈልጋለህ? አዎ ቀጥል። አንተ አምላክ የምትለው ኢየሱስ ራሱ አምላኬ አለ። አሁን የጠየቅኩህ በእናትህ መወሰድ ልንገርህ። አንድ በል ያዝ እባክህ። አላህ ለመኖሩ አላህ የተናገረበትን ነው ያልኩህ። እኔ አላህ ለመኖሩ እኔ አላህ ነኝ ብሎ መሆን ድምፁን ያሰማበትን አላህ ማስረጃ አለህ? የቀልዱን ተውና አንተ አምላኬ የምትለው ኢየሱስ ራሱ ኢሳ አለይሂ ሰላም አምላኬ ወደ አምላኬና ወደ አምላካችሁ ክፈተው ምኑን አላህ የሚባል የተናገረበትን አንድ ማስረጃ ክፈት። የምን ልንገርህ? ክፈት ማስረጃ። ታቁራለህ ወይስ ክፈት ማስረጃ። ከሙሐመድ ውጪ ያላ ቃል ሞልቶ ተቀበላለህ? ሙሐመድ ራሱ አላህን ሰምቶታል? ቁርአን ላይ አለ? ምን ሙሐመድ አላህን እንደሰማው ቁርአን ውስጥ ማስረጃ አለ? ሙሐመድና አላህ አውርተዋል? አንተ እኮ የያዝከው አርጉመንት እንደ ኢየሱስ አየሁ እያልክ ነው እኮ። እንደዛ አይደለም። በቃላ አላህ የሚባል አካል ሙሐመድ የፈጠረው ያ ምናብ የሆነ በህልውና የሌለው ለመኖሩ እኔ አለው ብሎም የተናገረበት ይሁን ድምፁን ያሰማበትም ይሁን whatever it is አላህ ለመኖሩ ምንድነው ኤቪደንስ? አንተ ወንደር አደርጋለሁ ናዚል አርጊው ያደረገችውን ግማሽ እንኳን አርጊው ማድረግ መችል ከሆነ ቀጥል። ማይክናሳና በተረጋጋ መልኩ ቀጥል። ማይክናሳና ቀጥል። አዎ ጠጣ ረቂና አድምጠሽ በገነት ተጠጣ። አላህ ለመኖሩ ነቢይን ተቀበልካት መጀመሪያ? ፕሊስ የራስህን ቀጥል። እሷማ ጠፍጥፋ ታስተምርሃለች። የእሷን ግማሽ ያህል አርጊው እንደማታደርግ ስለማውቅ እኮ ነው ከመጮህ ውጪ። አሁን ቀጥል። አላህ ለመኖሩ እንዳንተ አይነቱ ነቢ ሙሐመድን አለይሂ ሰላም ጠየቁትና እንዳንተ አፈንጋጩ ማለት ነው 3 አምላክ የሚያመልኩት ጠየቁትና አንተ ሙሐመድ ወይ ቁል ሁወ አላሁ አሐድ በላቸው። ለነዛ 3 አካላት እናመልካለን ለሚሉት አላሁ ሰመድ እኔ የማመልከው ሰማይ የፈጠረ አላህ ለም የሊድ የማይወልድ ወለም ይውለድ የማይወለድ ገባህ? ወለም የኩን ለሁ ኩፉወን አሐድ። ኦኬ እንደዛ አለ። መልካም። እንደዛ ሲል ማንኛው ነበር የሰማው?
ጅብሪል አመጣ ነብዩ መሐመድ አለይሂ ሰላቱ ወሰለም አላህ ሲናገር እንደዛ የሰማው ማን ነው? ጅብሪል ከራሱ ላለመናገሩ ምንም ማስረጃ ስለሌለ አላህ ሲናገር የሰማው አካል አለ እንደዛ ብሎ ቁል አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ብሎ ሲናገር ይሄንን የሰማው ሰው ማን ነው? አላህ እንደዚህ ብሎ ሲናገር አለ የሰማው አለ? ራእይ መርየም ላይ ወይም የኢሳ እናት ላይ ሲወርድ የሰማ ሰው አለ? አላህ ምንድነው? ሽፍንባረ ሱረቱ ኢኽላስም ጠቀስክ። አሁን ደግሞ ሱረቱ መርየም ጋር ሄደ። አዘባርቅ የጠጅ ቤት አይደለም። አላህ ማድረግ የምትችል ከሆነ ያመጣኸውን ጥቅስ አዳምጥ። አርጊው የምታደርግ ከሆነ ያመጣኸውን ጥቅስ ታዳምጣለህ እንዴ? የራስን ብቻ ታዳምጣለህ በስክረ መንፈስ። ቴንክ ዩ በቃ ቴንክ ዩ። ቀደም ብያለሁ። አንተ እሷን 5 ደቂቃ በቃ አምስት ደቂቃ ሞግጥም ያልኩ ለዚህ ነው። አብዱ እስከ ዮሐንስ ራእይ እኮ ክርስቲያን የሚባል እኮ በእናትህ እንትና አደበላልቅ ተማር አብዱ አርጊው የምታደርጉ በተቻለ መጠን ረጋ ብላችሁ እዛም አትግቡ። አንድ ፖይንት ላይ ቁሙና ረጋ ብላችሁ መመለስ የምትችሉ ከሆነ ኦኬ። እንኳን ደህና መጣ። እንኳን ደህና ቆይ። ሰላም ነው ይመስገን። ኦኬ እኔ ደግሞ እንትን ነው ኢየሱስ ስለ መሐመድ አልተናገረም ብለሃል። የተናገረበት ቦታ ላሳየህ። ታሳየኛለህ? ቅድሚያ አላህ ለመናገር ማስረጃ አለ? አላህ ለመናገሩ ቅድሚያ ማስረጃ አለ? ያው እኮ ዮሐንስ ወንጌል 16 ምንድን ነው የሚለው? ምዕራፍ 16 ቅድሚያ አላህ ለመናገሩ ማስረጃ አለ? አላህ የሚባለው አካል ለመኖሩ? አዋ ያው ቁርአን ምን ማለት ነው ታዲያ? ምንድነው ቁርአን? ቁርአን ማለት እኮ አላህ ቃል እኮ ነው። ቁርአን ያላህ ቃል ነው። እሱ ማን ያለው እንደዛ? አዎ ማን ነው እንደዛ ያለው? ቁርአን ያላህ ቃል ነው ብሎ የነገረህ ማን ነው? ቁርአን እኮ ያላህ ቃል ነው እኮ ያላህ ቃል ማለት ነው። ቁርአን ያላህ ቃል ነው ብሎ የነገረህ ማን ነው? ሰውዬ አይሰማም እንዴ? ይሰማል። ቁርአን ያላህ ቃል ነው ብሎ የነገረህ ማን ነው? ቁርአን ማለት እኮ ያላህ ቃል ነው። ያው ቁርአን ነው አሁን ማለት ነው። ቁርአን ያላህ ቃል ነው ብሎ የነገረህ እሱን ማን ነው ለአንተ ያደረሰልህ? ነብዩ መሐመድ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ያደረሱት። ኦኬ ያላህ ቃል መሆኑን እሱ በምን አወቀ? ነብይ ስለሆነ ነው። አዎ እየመጡለት ነው። በነብይነቱ ነው። ነብይ መሆኑን በምን አወቀ? ነብይ መሆኑ እኮ ያወቀው ነው። ሰለም ነብይ ስለሆነ አላህ ያሳወቀው። ነብይ ስለሆነ ጅብሪል አለይሂ ሰላም ገብርኤል ማለት ነው መጥቶ ነገረው። ነብይ መሆኑን በምን አወቀ? ነገረው። ማን የነገረው? ጅብሪል መጥቶ ነገረው ነብይ እንደሆነ ማለት ነው። መልካም። ጅብሪል አለይሂ ሰላም መጥቶ ነገረው። ጅብሪል የሚባለው አካል መልአክ መሆኑን በምን አወቀ? ጅብሪል የሚባለው አካል ራሱ ሴጣን መልአክ መስሎ እንዳልነገረው ምንድነው ማስረጃ? ቁርአን ላይ አለ። ምን ሚል? ቁርአን ላይ እኮ ተጽፏል እኮ። ምን ሚል? ቁርአን ላይ መጥቶ እኮ ስለነሱ እኮ ነግሯል እኮ። ቁርአን ላይ መጥቶ ሁሉንም ነገር ነግሯቸዋል እኮ። ማወቅ ትፈልጋለህ አሁን አንተ? ፈልጋለሁ። ቁርአን ላይ ምን ሚል ነው ያለው? ሱረቱ ኢቅራ ከሚለ ኢቅራ አሉና አንብብ አላችሁ። መጥቶ ማለት ነው አንብብ አለ። ማንበብ አይችሉም ማለት እነሱ ማንበብ መጻፍም አይችሉም። ለምን አይደለም ማንበብ መጻፍም አይችሉም። ተካልከይነን ማንበብ መጻፍ ማይችለውን አንብብ እያለ ጨመቀው አይደለ? ለምንድን ነው ማንበብ መጻፍ አይችሉም? ለምንድን ነው? እሺ አንብብ አላቸው። ምክንያቱም እነሱ ማንበብ መጻፍ አይችሉም። ማንበብ መጻፍ ያልቻሉ ምክንያት ደግሞ ማለት ነው
ገጣሚ ነው ጸሐፊ ነው እንዳይሉ ነው ሰዎቹ እንዳይክዱ ነው እንጂ አላህ በማይጽፍና በማያነብሰው ዓለም ሙሉ እንዲገዛ አደረገው። ከዛስ ስለዚህ መጽሐፍ በማይችል ሰው ማንበብ አልችልም ሲል መሐመድ ከራሱ አይናገርም አይደለ? ማንበብ አልችልም የሚለው መገለጥ ነው አይደለ? ራእይ ነው። አላህ ነው የተናገረው፣ መሐመድ ነው የተናገረው? አላህ ነው አንብብ አላቸው። ማንበብ አልችልም አሉ እነሱ። አንብብ የሚለው አላህ ነው፣ ማንበብ አልችልም የሚለው አላህ ነው ወይስ አላህ አይደለም? አዎ ለምን ጅብሪል አለይሂ ሰላም ነው እንጂ አላህ ነው። ጅብሪል አለይሂ ሰላም ነው በለው አላቸው። ጅብሪል